የጠላቶች ወዳጅ የመበቀያ ካርዴ አንቺን በመግደል ነው ጠላቶችን የማስለቅሰው። ለሳሚዬ እስኪ የሆነ ዘፈን ሰርቼለታለሁ፣ አዘፈኝለታለሁ፣ ዘፍኜለታለሁ። እሱን ሰምተን እንመለሳለን። የልብ ሰው ሳሚ ሰው ሲባል ማድነቅ በጎነት ሲታይ ሳሚን መጥቀስ እንጂ አይገኝም ወዳይ ከውስጥ ከልቡ የፍቅር ምንጭ አለው ለሰው ማሰብን እንጂ ጥላቻ ለመደው። ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው አደራ ድራማ ነው ይዤላችሁ የመጣሁ። አደራ ድራማ እንግዲህ በጣም ብዙና ለኛ ለስደተኞች ብዙ ጊዜ ብዙ ስደተኞች አሉ ልጆቻቸውን ወልደው እናቶቻቸው ጋር አባቶቻቸው ጋር ወይም ደግሞ ዘመድ ጋር ጥለው እንዲሁም ብቻ ልጆቻቸውን ወንድም ጋር እህት ጋር ጥለው የሚመጡ ብዙውን ጊዜ ደግሞ እኛ ስደተኞች ወደ ውጭ ከወጣን በኋላ ሀገር ቤት ለመመለስ በጣም ነው የሚያጥረን። ምክንያቱም ቶሎ የመመለስ እንትን የለንም። እችን አርጌ ለ2 ዓመት ተብሎ የተወጣ ስደት እስከ 10 ዓመት እስከ 8 ዓመት ነው የሚቆይና በዛ መሀል ውስጥ ልጆች ወልደው የመጡ ሰዎች ልጆቻቸው አንዳንድ ጥሩ ቤተሰብም ጥሩ ወንድምም ጥሩ እህትም እንዲያለ ሁሉ ደግሞ ልክ እንደ አቶ በኃይሉ ደግሞ ለጥቅማቸው ያደሩ ቤተሰቦች አሉ ማለት ነው። አሁን ትናንትና የሰማው ታሪክ ነበረ። 3 እህትማማቾች አሉ። አባታቸው ሲሞት አንደኛው እህታቸው ደግሞ ልጅ አላት። ግን ደግሞ ውጭ ብለው ካሳመኑ በኋላ እሷ ውጭ ሀገር ልትወጣ ስትል ሁሉን ነገር ፕሮሰስ ከጀመረች በኋላ እህቶቿ ደግሞ ሁሎችም በቃ አንይዝም ብለው እናቴ ራሱ አልይዝም እኔ አቅም አጥቻለሁ፣ ምክንያቱም ልጅ መያዝ አልችልም በምትላት ሰዓት እንግዲህ ያቺ እህታቸው ደግሞ ከእህቶቿ ምንም ምላሽ ስታጣ ልጇን ለጓደኛዋ ሰጥታ ነበር የመጣችው። እርግጥ አባት አለ፣ ግን ደግሞ ለሴት ጓደኛዋ ልጇን ስታረባ ሀገር ስትሄድ መልሰው እህቶቿ ደግሞ ለባሏ ደውለው ልጅህን ለማንም ባዳ ሰጥታ እሷ አረብ ሀገር ወጥታለች ብለው እንግዲህ ድጋሚ ዞረው፣ ምክንያቱም ብር እሷ የምትልከው ለእናቷም ለእነሱም ነው የምትልክላቸው። ግን ደግሞ ያ ጥቅም ደግሞ አንሷቸው ራሱ መልሰው ልጇን ለማስወሰድ ራሱ ብዙ ነገር ነው እያደረጉ ያሉት እና በጣም ረዥም ነው። ብቻ እንደዚህ ያሊም ክፉም አሉ ልክ እንዳቶ በኃይሉ ማለት ነው። ለጥሟቸው ያደሩ አደራ ድራማ ረሳውኝ። አደራ ድራማ እንሄዳለን። ባለፈው ክፍል እንግዲህ አቶ በኃይሉ ያው አባቱን ገሎ ልጅየውን አሳድጎት ነበር። የውሸት ተንኮል እየነገረ አሸፍቶ ሽፍታ አድርጎ ጫካ ነበር ያሳደገው። ከጫካ አምጥቶ እንግዲህ የቤተሰቦች ገዳይ እነግርሃለሁ ጊዜው አሁን ነው ብሎ አቶ በኃይሉ አምጥቶት ነበረ። ልጅየውም እንግዲህ ጉርሶ ነበር የመጣው። እንግዲህ ጋሼ ይነግርሃለሁ ብለኛል የአባቴንና የእናቴን ገዳይ፣ ስለዚህ ንገረኝ ብሎ ተፋጠው። እንግዲህ ባለፈው ላይ የወይዘሮ ሰላምንና እንዲሁም ደግሞ የሳሚን ብሌንን፣ ምክንያቱም እነዚህ እንዲጠፉለት ራሱ ማጥፋት ስላልቻለ አሁን ደግሞ ነው ያመጣው አቶ በኃይሉ ማለት ነው። እነዚህን ራሱ የሚያሸንፋቸው አይመስለኝም አሁን የመጣው ልጅ። ምክንያቱም ብሌንን ደግሞ አሁን ይሄ የመጣው ልጅ ሊወዳት ይችላልና ያው እቅዱ አይሳካለትም የአቶ በኃይሉ። ልጁም ደግሞ ቀስ በቀስ እውነቱን ያውቃል ብዬ ነው የማስበው። ወደ ድራማው ስንሄድ እንግዲህ አቶ በኃይሉም አሳይቶታል ሁሎችንም። እነዚህ 3ቱ ናቸው ቤተሰቦችህን የገደሉብህ ምስኪኑ ማለት ነው። እንግዲህ ብሌንን ካያት በኋላ እችንማ ቀስ ብዬ አልገላትም፣ ቀስ ብዬ እያሰቃየሁ እየቆራረጥኩ ነው የምገላ ላቶችንም ቀስ በቀስ ነው የምጨርሳቸው ብሎ እንግዲህ ሳት ነው የጎረሰው። ምስኪን በጣም ያሳዘነኝ ማለት ነው። ምክንያቱም በውሸት ዓለም ነው ያደገው። ውሸት ሲነግር አሳድጉት። አቶ በኃይሉ ግን በጣም ከባድ ሰው ነው ከተባለው በላይ ማለት ነውና ብቻ በጣም ከባድ ነው። አባቱን ጓደኛውን ስንት ነፍስ ነው እስካሁን ያጠፋውና በጣም ብዙ ሰው ገሏል። የገነትን ባል አባቱን፣ የዚህን ልጅ አባት፣ ሌላም ሊኖሩ ይችላሉና ወይኔ በፈጣሪ ስም ነፍሰ በያ። ግን የሚያሳዝነው ነገር ባሳደገው ውሻ መሞቱ ነው። ምክንያቱም አሁን ይሄ ልጅ ቀስ በቀስ እውነቱን ሳሚ ደግሞ ያውቃል። ሳሚ ደግሞ ቀስ በቀስ ከሳሚ ጋር ከተግባቡ መልሶ ነው አቶ በኃይሉን አናቱን ብሎ የሚገለውና የአቶ በኃይሉ ስራ ግን በጣም ከባድ ነው። ለማሰብ ራሱ በጣም የሚከብድ ስራ ነው። ይህም እናትና አባቴን አጥቼ ለዘመናት የተሰቃየሁትን ስቃይ እነሱ እንዲሰቃዩ ነው የማደርጋቸው
ለዚህ እኮ ነው ፈልጌ አዘጋጅቼ ያቀረብኩልህ። ስለዚህ አሁን ተነስና ጠላቶችህን አጥፋቸው፣ አጠፋቸዋለሁ በሚለው ሰዓት እንግዲህ አቶ በኃይሉም አልሰማሁም አጠፋቸዋለሁ ብሎ በጣም ነው እየተናደደው። በጣም ሲበዛ ይሄንን ነበልባልነትህን ነው የምፈልገው ብሎ እንደዚህ በሚል ሰዓት እንግዲህ በያዘው ስለታማ ነገር እጁ ላይ ደግሞ ፍትህ ብሏል። እውነትም ፍትህ ፍትህ እውነትም አባቱ አቶ በኃይሉ ግን በስኩ ግበር ኢየሱስ አይነት ወይ በጌታ ወይ እንደው በዘራችሁ አይደርስ በፈጣሪ ሰላምና ብሌን ትልቅዬ መሳሪያ እየመጣላችሁ ነው። ይሄንን እንዴት እንደምትወጡት ማየት ነው የምፈልገው እያለ አቶ በኃይሉም በውስጡ እየተደሰተ የጀግንነት ስሜት እየተሰማው ነው ማለት ነው። እንግዲህ አንዱን ቡችላውን እየላከባቸው ስለሆነ በጣም ነው የተደሰተ። ወደ ቃልና ዳግም ስንሄድ እንግዲህ የጅላ አንፎ ጅላ ጅል ትል ነበረ ማነበረች እና ዳግምም እንግዲህ በጥፊ ብሎ አደናብሮ አያስለቅቃትም ነበረ። ቃልም ብሌንና ዳግም ስለተለያዩ በዚሁ አጋጣሚ በመሀል ገብታ ደግሞ መልሳ ለማበጣበጥ ስለሆነ የምትፈልገው ዳግምን ለማማለል እየሞከረች ነበረ ማለት ነው። ጸጉርን እየነካከች ዳግምን ምንድነው የምትፈልጊው አንቺ ልጅ ለምንድነው የማትለቂኝ እያለ ሲጃጃል እንግዲህ ብሌን መጣለች። ጫልም ካንተ ምንም ነገር አልፈልግም፣ ያንተን መደሰት ነው የምፈልገው፣ ደግሞ ከፈለክ ንዴትህን ራሱ ላረጋጋልህ እችላለሁ የኔ ፍቅር እያለች እያማለለችው ነበር። ወይኔ ቃል ግን ዳግምን ብሌንን በሚያያ ሰዓት ወይኔ ብሌን ሌላ ነገር እኮ እያሰበች ነው እያለ እንግዲህ በውስጡ እያሰበ ነበር። ሆነን ለመናገር እሷ ራሱ ስታያቸው ጠላቶች ድንግጥ ይበልልሽ ብሌንዬ ድንግጥ ብላን ያየቻቸው። ቃል ደግሞ ያው ያሰበችው እቅዷ ስለተ አሜን ይደረግልን። የውድ ሰይፈ ስላሴ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ በማመን በሰንበተ ክርስቲያን እሑድ የሚጸለይ ሰይፈ ስላሴ ነው። ጌታዬና አምላኬ ኢየሱስ ክርስቶስ እግዚአብሔርን አመሰግነዋለሁ። አቤቱ በአንተ በተወደደው ልጅ በጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ቅዱሳት በሚሆኑ ስሞች ጸሎቴና ልመናዬን ትሰማኝ ዘንድ እለምንሃለሁ። አቤቱ የሰይጣንን ሰራዊት ከኔ አርቅ፣ በወጥመድም እንዳልገባ ጠብቀኝ፣ ክፉንም ሁሉ ከኔ አስወግድልኝ። በአንተ ታምኛለሁና በፈቃድ እንድሄድ አድርገኝ። በፍቅርና በሰላም በጽድቅም ጎዳና ምራኝ። በቸርነትና በይቅርታ እንቅልፍ በማይኖራቸው ዓይኖች ተመልክተኝ። በክንፈ ረድኤትህም ተሰውረኝ ዘንድ እለምንሃለሁ። ይህችንም ለእኔ በጎ ነገር መጀመሪያና የክብር መዳረሻ አድርግልኝ። አቤቱ ለኃጢአቴ ማስተስረይ እንዲሆነኝ ቅዱስ ሥጋና ክቡር ደምህን እቀበል ዘንድ የተዘጋጀው አድርግ። በቀንና በሌሊት በምቀመጥበትና በምነሳበት በምወጣበትና በምገባበት ጊዜ ሁሉ ጠብቀኝ። ጎዳናዬን አቅና፣ አካሄዴንም አሳምር። በክፉ ጠላቶች እጅ አሳልፈህ አትስጠኝ። መልካሙን እና በጎን ስጠኝ። አቤቱ ይቅርም በለኝ። አንተን የሚያምኑ እና ለአንተ የሚገዙ ደጋግና የተባረኩ ልጆችን ስጠኝ። አቤቱ በዚህች በተባረከች ዕለት ከቸርነትህ ስጦታ መልካምን ነገር ትሰጠኝ ዘንድ ማልድሃለሁ። አቤቱ አንተ ሁሉን ታውቃለህና ኃጢአቴንና በደሌን ደምስስልኝ እንጂ አታስብብኝ። ዳግመኛም በእኔ ላይ ጥቂት በጎ ነገር ታያለህ፣ ነገር ግን በቸርነት ታበዛልኝ ዘንድ እለምንሃለሁ። አሁንም ደግሞ የልቦናዬን ትካዜ ታውቃለህ፣ ነገር ግን ሀሳቤን ሁሉ ከፍጻሜ ታደርስልኝ ዘንድ እለምንሃለሁ። እንደ ይቅርታህም ብዛት ይቅር በለኝ። ወልደው በመልካም አስተዳደግ አሳድገው እዚህ ላደረሱኝ አባትና እናቴ አቤቱ መልካሙን ዋጋ ስጣቸው። አቤቱ ከሚያስፈራ ፍርድ አድነህም ከባለሟልነት ጋር አንድ አድርገኝ። ሁሉ ጊዜ ስነ ምግባሬን ወይንም ጠባይን አስተማር። በደሌን ሁሉ ይቅር በል። ለሰው ልጆች ፍጥረት ሁሉም ስለ እርሷ መድኃኒት የተሰጠባት ቅድስት በምትሆን ስለዚች የትንሣኤ ዕለት ብለህ ጠብቀን። አቤቱ ፍቃድን እንዳደርግ በትእዛዝም እንድመራ ዓይነ ልቦናዬን ታበራልኝ ዘንድ እለምንሃለሁ። ሁሉ ይቻልሃልና አቤቱ የአባትና የእናቴን በደላቸውን አስተስርይላቸው፣ ክፋታቸውንም አታስብባቸው። በይቅርታና በቸርነት ከገሃነመ እሳት አድነኝ። ኃይል መንግስትና ስልጣን ያንተ ናትና ለዘላለሙ አሜን። የመድኃኒት ከተማ ነው። የእውነት መገኛ፣ የአእምሮ መፍለቂያ፣ የንጽህና አዳራሽ፣ የደስታ መፍሰሻ፣ የጽድቅ ማዕቀነ ኢየሩሳሌም ሙሽራ ገነት ያበጃጃሃት፣ መንግስተ ሰማያት ያዘጋጃሃት ሆይ ነግ ጸባህም የምትባል አንተነ
ሚስጥርህ ከሰውና ከመላእክት ከማንኛውም ፍጥረት ሁሉ የተሰወረ ነው። አንተ ብትችል እንጂ የማይችሉህ፣ ብትፈጥር እንጂ የማይፈጥሩህ፣ ብትገዛ እንጂ የማይገዙህ ነህ። ሰማይ በማይዳሰስና በማይታይ ረቂቅ ነፋስ በስፋት ፈጠርሃት። ምድርንም በሰፊ ባህር ላይ በትእዛዝ ፈጥረህ አጸናሃት። ጸጋን የምትሰጥ ስዑል ሰይፈ ሥላሴ ብርሃናዊ ድንኳን በበላይ የኮከብ ነጸብራቅ የሚያንቦገቦግበት በረዥም የእሳት ድንኳን ተራራ ጫፍ ላይ የተተከለ ነው። መንበርህም በውስጡ የመባረቅት ዓሦችና የነጎድጓድ አንባሪዎች የሚመሳሰሉበት እንዲሁም የቸርነት ሜሮን ከሱ የሚፈስበት በነጭ ዕንቁ የተሰራ የታነጸ ነው። ሰራተኞቹ ኪሩቤል ባለ 6 ክንፍና 4 ገጽ ያላቸው ከእግር እስከ ራሳቸው በዓይን የተመሉ ናቸው። ከግርማህ የተነሳ ፍርሃት ልጓማቸው፣ ራድም ልባቸው ምስጋናህ ምግባቸው፣ ውዳሴ መጠጣቸው፣ ጌትነት ማድነቅ ሲሳያቸው ነው። ለኪደተ እግራቸው የተወሰነ ሜዳ ለራሳቸው መጠጊያ ወይም ደገፋ የለውም። የመለኮት ሰረገላነት መሰላል ያመጣቸዋልና ነፍስና ስጋን የምትገዛ ልዩ ሦስት የምትሆን ጌታዬና ንጉሴ አምላኬና ፈጣሪ ሆይ ለአዳራሽ መብራዕት ለመመላለሻህም ፀሐይ አትፈልግም። አቤቱ ማረኝ፣ ይቅርም በለኝ። መዛል ወይም መድከም ሳይኖርበት ለዘላለም ጸንታ የምትኖር እጅህ በአርአያህና በምሳሌ በመፍጠር ችሎታህ ፈጥረህልኛልና የአማልክቶች አምላክ የገዢዎች ገዢ የንጉሶችም ንጉሥ አምላክ ሆይ ትዕግስት ልማድህ ነው። ይቅርታና ቸርነት ጣል ከቤትህ ይዘንባል። የጽድቅ የእውነት ማዕበል በፊትህ ያልፋል። አቤቱ መተዳደፌን ለማንጻት ርኩስነቴንም ለመቀደስ አቤቱ ከኃጢአት ደዌ ለመዳን ከበደል ሕማሜ ለመፈወስ አቤቱ የወደቁትን ለማንሳት የተሰጠቁትን ለማውጣት አቤቱ የጠፋሁትን ለመፈለግ የተጣልኩትን ለማንሳት አቤቱ ከኃጢአት ማሰሪያ ለመፍታት ከሰይጣን ወጥመድ ለመጠበቅ አቤቱ ጌታዬና አምላኬ ንጹሐን ከሚሆኑ ጭፍሮች ቅዱሳን ከሚሆኑ መላእክቶች ላክልኝ። አቤቱ ከአንደበታቸው የእሳት ብልጭልጭታ የሚብለጨለጭ ከከንፈራቸው የምስጋና ጉም የሚተን ከአፋቸው ምስጋና እንደ ክረምት ጎርፍ የሚጎርፍ ፍጹማን አመስጋኞችና አገልጋዮች ወገን ከሆኑት ሁልጊዜ ላክልኝ። ግርማህ እጅግ አስፈሪ ነው። አንተ የብሩካን ጻድቃን አክሊል አሸናፊዎች ለሚሆኑ የሰማዕታት የራስ ወርቅ እና አምልኮት ወይም አንተን ማምለክ ያዘኑትን ያስደስታል። ለሩቆቹ ሰላም ለቅርቦቹም ደህንነት ነው እና ልዩ ሦስት አብ ወልድ መንፈስ ቅዱስ የዲያብሎስን እሾህ ከሥጋና ከነፍሴ ላይ ነቅለህ ጣልልኝ። በአንጻሩም የበደል ሐሩር የማያጠወልገው የፀሐይ ሙቀት የማያደርቀው የዓለሙ ሁሉ እርግጠኛ ጠላት የሆነ የርጉም ሳጥናኤል የንፍሐት ውርጭ የማያገኘው የፍቅርን ስንዴ በልቤ ውስጥ ዝራ። ነፍስና ሥጋዬን የምትገዛ ልዩ ሦስት ሆይ በወራቶቹና በየዘመናቱ ሁሉ የንጽሕና መጎናጸፊያ አልብሰኝ። የቅድስናንም ዝናር አስታጥቀኝ። ለሕይወትና ለመድኃኒት የሚሆን አሸናፊነት ራስ ወርቅ አቀዳጅ አቤቱ ሰውን ወዳጅ ሆይ በቸርነት ፈትል በታታ ይቅርታህን ዕንቁ ጌጥ አስጌጠ። ቅዱስ መንፈስ በራቅሊጦስ ሆይ በአቃቤ ቅዱስ በሩፋኤል ሆይ ልመና ረዳት ሆነኝ እንጂ አትጣለኝ። ጠላቶቼ ሁሉ እንዳይከቡኝ እንዳይን ብሌን ጠብቀኝ። ለመክበብ ቢሞክሩ በቅጽበት በፊቴና በኋላዬ ፈጥነው ይውደቁ። ፈጣሪ ክርስቶስ ሆይ በስምህ ታመናዳይ በሚሆን ቃልና ተወራርዶ በማያልቅ ቅዱስ ሥጋ ተቀድቶ በማያልቅ ክቡር ደምህ አምናለሁ። ልዩ ሦስት አብ ወልድ መንፈስ ቅዱስ ሆይ ነፍሴና ሥጋዬን ቤተሰቤና ከብቶቼን ንብረቴና ሠራተኞችን ባለሟል ቤቴንና ልጆችን የሆነውን ሁሉ በእናንተ አደራ
አስጠብቃለሁ። ቸርነትን ይቅርታ የበዛ ሆይ ከዕለት አንቺ ከዕድሜ ከጥፋትም ሁሉ ጠብቀ። አንተ የበጎ ነገር ሁሉ መገኛ መዝገብ ነህና ለአንተ በፍጥረቱ ሁሉ አንደበት ፍጹም ምስጋና ይገባል። በመለኮት እናት በድንግል ማርያም አማላጅነት በታላቅ ሰማዕት ቅዱስ ጊዮርጊስ ጸሎት በየጊዜው እና በየሰዓቱ በእኛ ላይ ምሕረት ይደረግልን ዘንድ ፍቃድ ይሁን። አቤቱ አምላካችን ሆይ ረድኤትና ደህንነት የሚገኝ ከአንተ ዘንድ ነው እና ስሉስ ቅዱስ ሆይ አቶ ከመከራ ሥጋ ከመከራ ነፍስ ጠብቀኝ ለዘላለሙ አሜን። ይቅርታቸው ሀብተ ረድኤታቸው ከአጽብዕተ ማርያም ከማህበራችን ጋር ለዘላለሙ ይሁን። ለስሉስ ቅዱስ ያደረጉት ታምር ነው። እግዚአብሔርም የሚፈራና ቸር ጻድቅ የሆነ ስሙ አብርሃም የተባለ ምድያም በሚባል ሀገር አንድ ሰው ይኖር ነበር። የሚስትም ስም ሳራ ይባላል። እነዚህም ቅዱሳን በስላሴ ሕግ ተጠብቀው ስደተኛውን እንግዳውን እየተቀበሉ ያስተናግዱ ነበር። እንግዳ ባይዙ ወይም ሳይኖር የሰናፍጭ ቅንጣት እንኳ ያክል ምግብ ምን አይቀምሱም ነበር። የበጎ ነገር ጠላት የሆነ ሰይጣንም ይህንን በተመለከተ ጊዜ ከጭፍሮቹ አንዱን እንዲህ ሲል ላከው፣ እንግዶቹ ሁሉ ወደ አብርሃም ቤት እንዳይሄዱ ሄደህ በምድያም ጎዳና ተቀምጠህ እውነትን በሐሰት ለውጠህ ተናገር። እነሆ ደም በመሬት ላይ እስኪወርድ ድረስ ራስህን በድንጋይ ፈጥፍጠው አለው። ሰይጣኑም ይህን ትእዛዝ ከተቀበለ በኋላ ወደ ምድያም ወረደና ደሙ በምድር ላይ እስኪፈስ ድረስ ራሱን በድንጋይ ገምሶ በጎዳና ዳር ተቀመጠ። በጎዳና የሚያልፍም መንገደኞች ሰዎችም ወደ እርሱ በደረሱ ጊዜ እናንተ መንገደኞች ከወዴት መጣችኋል? ወዴት ትሄዳላችሁ? ሲል ጠየቃቸው። መንገደኞችም እኛስ ወደ ደገኛው ወደ አብርሃም ቤት እንሄዳለን አሉት። በእውኑ አብርሃም ደግነቱ በክፋት እንደተለወጠ እና ክፉ ሰው እንደሆነ አልሰማችሁምን? እነሆ እንግዳ ከመጥላቱ የተነሳ ደሜ ከመሬት ላይ እንደ ውሃ እስኪፈስ ድረስ የፈቀደችኝ ራሴን መጥታችሁን ተመልከቱ። ይልቁንስ በእኔ የደረሰ እንዳይደርስባችሁ አትሄዱ አላቸው። እንግዶቹም ያ የቸርና መልካም ሰው የነበረ አብርሃም ምን ነክቶት ክፉ ሰው ሊሆን ቻለ? በማለት እርስ በርሳቸው ተያዩ። ይህንንም ከተባባሉ በኋላ ተመልሰው ወደ ኋላቸው ሄዱ። በዚችም ዕለት አብርሃም ከቤተ መጥቶ በጎዳና እንግዳ ፈልጎ አጣ። ከዚያም ወደ ቤቱ ተመልሶ ገባና ምንም ሳይቀምስ ተኛ። በማግስቱም 5 ሰዎች ወደ አብርሃም ቤት ሲሄዱ ያ ተንኮለኛ ሰይጣን አገኛቸውና እንደ ቀድሞው እናንተ ሰዎች ወዴት ትሄዳላችሁ? ሲል ጠየቃቸው። እነርሱም ወደ አብርሃም ቤት እንሄዳለን አሉት። ሰይጣኑም መልሶ ወንድሞች አብርሃም ራሴን ፈንክቶኝ ከመሃል ራሴ የሚወርደውን ደሜን ኑ ተመልከቱ አላቸው። እነሆ አሁንም እንደኔ እንዳትሆኑ በሰላም ወደ ተመለሱ አላቸው። በዚህን ጊዜ እነዚህን እንግዶች እርስ በርሳቸው አብርሃም ወደ ሀገራችን ብንመለስ ይሻላል ተባባሉ። ዳግመኛም እንደ ልማዱ አብርሃም ወደ ጎዳና ወጥቶ ፀሐይ እስኪጠልቅ ድረስ ሲጠብቅ ውሎ ምንም እንግዳ ሳያገኝ ቀረ። ከዚያም ወደ ቤት ተመልሶ ምን ሳይቀምስ ተኝቶ አደረ። በሦስተኛውም ቀን አጋዕዝተ ዓለም ሥላሴ አብርሃም የልቡን ቆራጥነትና የሰይጣን ተንኮል ተመልክተው ወደ አብርሃም ቤት ሄዱ። በዚህ ጊዜ የሰይጣን ምክሩ ሁሉ ተሻረ። ይኸውም ወደ መጨረሻይቱ የሲኦል ረግረግ ጣሉት። እሊህ ሥላሴም በእንግዳ
በአብርሃም ቤት ደጃፍ ተቀመጡ። አብርሃም በደጁ እንደተቀመጡ በተመለከቱ ጊዜ ወደ ቤቱ ሮጦ ገብቶ ለሚስቱ እንዲህ ሲል ነገራት። እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተውልናል። እንግዲህ አንቺ ፈጥነሽ እንጀራ ጥሩውን ጠላና መልካሙን ጠጅ አዘጋጂ፣ እኔም የወደፊት ፍሪዳ አርዳለሁ አላት። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ዳግመኛ እርጎውን ማሩን እንደተዘጋጀ እና ለእግራቸው የመታጠቢያም ውሃ በምንችት ታሞቃላቸው ዘንድ አዘዛት። ከዚህም በኋላ ለእያንዳንዳቸው ለየራሳቸው 3 ታላላቅ ዳቦ ትጋግር ዘንድ አዘዛት። አብርሃምም ይህንን ከተናገረ በኋላ ወይፈኑን አርዶ ስጋውን በየብልቱ አወጣው። ከዛም የተጋረደውን የወይፈን ስጋ በትከሻው ተሸክሞ ወደ ቤቱ ይዞ ከገባ በኋላ ለሚስቱ ሰጣትና እኔ እግራቸውን እስካጥብ ድረስ ስጋ ቅባቱን በዛ አድርገሽ በጨውና በቅመም አጣፍጠሽ ሰሪው አላት። እርሷም እሺ በእጄ አለችው። አብርሃም ከቤት መድረክ በስተውጭ ዳሴ ባገኛቸው ቦታ ላይ ልብሱን አነጠፈና ጌቶች እግራችሁን አጥባችሁ ዘንድ ወደ ቤት ዝለቁ ግቡ አላቸው። ከዚህ በኋላ ተነስተው ወደ ድንኳኑ ወይም አዳራሹ ገቡና ባነጠፈችው ምንጣፍ ላይ ተቀመጡ። በዚህ ጊዜ የአብን እግር ማጠብ ጀመረ እና አብን ካጠበ በኋላ ወልድና መንፈስ ቅዱስ ታጥበው አገኛቸው። ያለመለየት አንድ ናቸውና። በዚህ ጊዜ ማዕዱን በገበታ ሰርቶ ወይኑንም በማድጋ ቀድቶ አቀረበላቸውና እስኪጠብቁ ድረስ በሉ ጠጡ። ማዕዱ ከተነሳ በኋላ ለእንግዶቹ እራት የታረደውን ወይፈን በቤቱ ፊት ለፊት ከውጭ በኩል ቆሞ አየው። አብርሃምም ወይፈን ባየ ጊዜ ፈጽሞ ፈራ፣ ተንቀጠቀጠ። በዚህ ጊዜ ሥላሴ አብርሃም ሆይ ሰይጣን እንደ ቀናብህ ጠንቅቀህ እወቅ። እንግዳ በመጣልህ ጊዜ ብሩር ልቦና እና በንቁ ሕሊና ሆነህ ተቀበለው። ነገር ግን እንግዳ ካልመጣ አትህን በየጊዜው ብላ፣ መጥተህም ጠጣ እንጂ ጾምህን አትዳር አሉት። ይህንንም ተናገረው እሊህ በአምሳልና በሕልውና ትክክል የሆኑ ሥላሴ ወደ ሰማይ አረጉ። ይህም ሁሉ የሆነው ሐምሌ በ7 ቀን በዋለበት ዕለት በቅድስት ሰንበተ ክርስቲያን ዕለት እሑድ ነው። የምድያም ሰዎች ስለዚህ ለምግብ ከተዘጋጀ በኋላ ሥላሴ ስላስነሱት ወይፈን እንዲሁም በሥላሴ ዘንድ በተደረጉት ድንቅ ስራዎች ሁሉ ፈጽመው ተደነቁ። ይቅርታቸው አብትረ ረድኤታቸው ከኔ ከአፄ ወለተ ማርያም ጋር ከማህበራችን ከስደት ስንቃችን ሕዝበ ክርስቲያኑ ጋር ለዘላለም ጸንቶ ይኖር አሜን።